በሷ ውስጥ ነው ብርሃኔን ተስፋዬን ማየው። እህቴ እንደ ብቄ ሙሉጌታን በግሉ ላናገር ሄዱ። የብዙ ጉልበታችሁ ላይ ብዙ ሰዎች ርቀዋል። አልሰማችሁም? ቤተሰብ ሁሉ ተደስቶ ማየት ትልቅ ነገር ነው። ያው ከእህቴ ጋር ረጅም ታገል ስትፈቅዱ እሱ መስራት ጀመረ ማለት ነው። ይሄ እንግዲህ እኮ የሚዘከር ቀን ነው። እግዚአብሔር እንዲያነሳል። በአውሎ ነፋስ መካከል መንገድ አለው። መንፈሷ ጸልሞ ሳይሰበራል። መጀመሪያም የጸና ነው የነሱ ህይወት በስጋ እንጂ በመንፈስ ያልተለያየ ቤተሰብ የጥንካሬ ምክንያት ናት። ሙሌን በዚህ ደረጃ መግለጽ ለኔ ማሳነስ ነው የሚሆነው። ለእነኚህ ልጆች ሲባል ከዚህ በኋላ እንኳን ሌላ ነገር ቢፈጠር መንበርከክ ያለበት ሰው ይንበርከክ። ገነት መሄድ አልነበረባትም። እንደዚህ ነው ተከፋፈል። ዛሬም ስልኬ ላይ ብታይ አማች ነው የሚለው። ደግሞ አንተ እድለኛ ነህ፣ ገነትን የምታከል ሰው አለች። እንደውም አንዳንዴ በቦክስ ካልመታኝ ሊያኩርፋል እንደ ሰው ይላል። እህቴ እወድሻለሁ። የኛ አሸናፊ አንቺ የተሰበርሽ ጊዜ ሞታል። አልጋውን ልቀቅ። እስካሁን የተናደድኩ ነው። ልጅ ይገባታል ብዙ ነገር። አሁን ደግሞ ያን ሐሳብ በወረቀት ያጸኑታል ማለት ነው። በፊርማቸው ያጸኑታል። ነገን ሲያስቡ ምን ይታዮታል? ልጅ፣ ቤት፣ ቤተሰብ? ግን ስኬትና እድገት ስለምንፈልገው ብቻ አይመጣም። በንድፍና በእቅድ ሲታገዝ እንጂ። ሌት ተቀን ሳንደክም የምንሰራው ያንተን፣ ያንቺን፣ የናንተን ህልም ሲሳካ ለማየት ባለን ጽኑ ፍላጎት ነው። ባርዬ ነው ብለው በጣም የምወደው ወንድሜ ነው። ብዙ ጊዜ በጸሎትም በየትኛውም ነገር ከጎናችን ያለው ወንድሜ ነው። ብዙ ጥረት ሲያደርግ የነበረው ወንድሜ ነውና እንደው ምን ተሰማክ በዚህ ሰዓት እዚህ ጋር በመገኘት? ይሄ ምንድነው ያደረገ ያለው ስሜት ብትነግረኝ ደስ ይለኛል። ጠዋት 12 ሰዓት ላይ የተባለ ቦታ ላይ ስደርስ እውነት አልመሰለኝ። እዛ ሰዓት እስከምደርስ ያው ከወንድሜ ጋር በጣም እያወራን ነበር። እውነት እየተደረገ ነው እንዴ ነው ያልኩት። ለምን ይሄ ነገር ከተጀመረ በኋላ ዛሬ ነው የምናገረው። እህቴ እንደ ብቄ ሙሉጌታን በግሉ ላናገር ሄዱ። ወንድም ነኝ በእናት ይሁን ኃይለኝነቱን አሳይ። ዝም አልኩና አብሬው በልቼ ጠጥቼ ወጣሁና እህቴ አሁን አንቺን ነው ማሸነፍ። ይሄ ነገር መፈጸም አለበት፣ መሆን አለበት፣ መፈጸም አለበት አደራ በሚል ያው ከእህቴ ጋር ረጅም ታገል። ወንድሞቼም አሉ እህቶቼም አሉ፣ ሁላችንም ታገል። እግዚአብሔር እዚህ ጋር ደረሰው። ለመናገር አሁንም የእግዚአብሔር ጥበብ እኛ እንደምንጠብቀው አይደለም። ራበኝ ብላችሁ እንዳትጨነቁ፣ ገንዘብ አጣው ብላችሁ እንዳትጨነቁ፣ ስራ አጣው ብላችሁ እንዳትጨነቁ። እግዚአብሔር ሲሰራ ይለያል። እውነቴን በህይወቴ እያየሁት ነው። ከትንሽ ተነስተን ላይ ደርሰናል፣ ከላይ ደርሰን ታች ወርደናል። ምንም ማለት አይደለም። አሁን ምን እንነሳለን? እግዚአብሔር እንዲያነሳል። እስቲ ምንዋቸው ሲያምሩ ከዚህ በላይ ሊያምር የሚችል ታምር ሊሰራ የሚችል ነገር የለም። እና እኔ ጠዋት ማታ ወደ ቤተ ክርስቲያን ሄጄ ተንበርክኬ አንድ አናግራቸው፣ አንድ ቋንቋ አናግራቸው። አንዳንዴ ሰው ይሳሳታል ይሆናል፣ ግን አንድ አርጋቸው ይሄ ነገር እውነት ይውጣ። አብሶ ለልጆቹ ድንቅ ነው። ልጆች አይደሉም ነኝ እኔ ለየብቻ አናግራቸው፣ ለየብቻ ላጎቴ ብለው ነው ስራዬ መጥተው ሳይወሩኝ እኔ እንደ ህፃንም እንደ አዋቂው ነው የማወራቸው። እንደ ህፃን ሳወራቸው ህፃን ይሆናሉ፣ እንደ አዋቂ ሳወራቸው እንደ አዋቂ ይሆኑልኛል። እና እነኚህም ልጆች ለእነኚህ ልጆች ሲባል ከዚህ በኋላ እንኳን ሌላ ነገር ቢፈጠር መንበርከክ ያለበት ሰው ይንበርከክ። በቃ ምንም ዓለም ቺው ነች፣ ከንቱ ነች። ሮጥን። እኔ ስራ ስሰራ 18 ሰዓት 19 ሰዓት ስሰራ አይደክመኝም ነበር። ዛሬ 1 ሰዓት ለመስራት ይናፍቀኛል። ስራ አለ እንዴ? የቱ ጋር ነው ስራ የሚሰራው? ለምንድን ነው ስራ ያልመጣልኝ እስከ ማለት እና ሰዎች መደነቅ የለባችሁ። ለዚች ዓለም አትደነቁላት። ለሁለቱ እውነት
አሁን እዚህ ቦታ ላይ መተን ስናይ ገነት ነው ያየነው። እነኚህ ልጆች ነገ ጧት አገር አይደለም ዓለም ይመራሉ። ዛሬ ሰውነቱን አይተሽ እኮ ልትፈሩት ትችያለሽ ቅዱስነታቸው፣ ግን ቅዱስነታቸው ዛሬ በሰውነታቸው አይደለም የሚያስቡት፣ በጭንቅላታቸው ነው የሚያስቡት። ይሄንን አግኝት ይሄንን ያፈራ አባት ለብቻዬ ጫካ ውስጥ ነኝ ሲለኝ እናደዳለሁ። እስቲል 15 ዓመት ነው አማች ነው የምለው። ዛሬም ስልኬ ላይ በተያ አማች ነው የሚለው። ስንገናኝም በልተን ጠጥተን ጠግበን ተጎራርሰን ነው ምን ላይ እንደውም አንዳንዴ በቦክስ ካልመታኝ ሊያኩርፋል እንደ ሰው ይላል። እህቴ እወድሻለሁ። እናቴ ምን አለችኝ? ከዛሬ ጀምሮ አለችኝ ማታ ስተኛ አልጋውን ልቀቅ። እስካሁን የተናደድኩ ነው እኔ ስመጣ ከስሯ ቅፊያት ነው የምተኛው። አልጋውን ልቀቅ አለችኝ እናቴ። በቃ ከዛሬ ጀምሮ ያውቃሉ ልጆቹ። ይሄን ላደረገ አካል አንድ ጊዜ ብድግ በሉና አጨብጭቡ። እኛንም የፍቅር ሰው ያርገን፣ አንድ ያርገን፣ ቋንቋ ለቋንቋ ያናግረን። ከኔ በተረፈ እግዚአብሔር ይሙላበት። ይሄ ፕሮግራም እንደዚህ እንዲዘጋጅ ያደረጉ አካሎች አሉ። እነሱ መደምደሚያ ናቸው። የብዙ ህዝብ የብዙ እንባ የብዙ ጉልበታችሁ ላይ ብዙ ሰዎች ርቀዋል። አልሰማችሁም ማለት ጊዜ አልነበራችሁም። አሁን አይደለም እግዚአብሔር እናንተ ጋር የነበረው ይሄ አብራችሁ እንደነበረ ማረጋገጫ ነው። እናንተ መለያየትን ነው የምታውቁት፣ እሱ አልተለያያችሁም። በመለያየታችሁ ውስጥ አብሮ ነበረ፣ ግን መገናኘትን እስክትፈቅዱ ድረስ ስራውን አልጀመረም። አብራችሁ ይዞራል። አንተም ቤት አብሮ አለ፣ እሷም ቤት አብሮ አለ፣ ልጆቹም ካለ ስትፈቅዱ እሱ መስራት ጀመረ ማለት ነው። ይሄ እንግዲህ እኮ የሚዘከር ቀን ነው አይደል እንዴ? በዓል ነው እኮ በቃ ይሄ በዓል ሆኖ የሚታሰብ ቀን ነው እና ለዚህ ልዩ ቀን እንኳን ደረሳችሁ። ቀድሞውንም አልተለያያችሁም። ቤተሰብ እየተላቀሰ የሚያወራበት በስጋ እንጂ በመንፈስ ያልተለያየ ቤተሰብ አንድም መጥፎ ቃል ያልተነጋገረ የተከባበረ የሚዋደድ የሚነፋፈቅ በሐዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። እወድሻለሁ። እስቲል 15 ዓመት ነው አማች ነው የምለው። ዛሬም ስልኬ ላይ በተያ አማች ነው የሚለው። ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሬያ ስለኖርክ ነው ይሄ ሁሉ የምናገረው። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር። ልጆቿን ሰብስባ የምታሳድግ እናት፣ ለልጆቹ የሚርገበገብ አባት፣ በጣም ጠንካራ ልጆች፣ ተለዩ ልጆች። እናንተ እኮ በቃ በልጆቻችሁ በጣም ነው የተባረካችሁት። ባየናችሁ ጊዜ በጣም ነው እኔ በጣም ነው ደስ የሚለኝ በእናንተ እና ይህን ምስክርነት መስጠት በጣም ስሜት የሚፈትን ነው። ግን ምንድነው ትልቁ ነገር? እግዚአብሔር በአውሎ ነፋስ መካከል መንገድ አለው። አሜን። በወጀብ ውስጥ አርነት አለው። ነፃ ያወጣል እግዚአብሔር። ማንም ምንም ያበቃለት ነው የፈረሰ ነው የተበላሸ ነው ቢል እግዚአብሔር እጁን ካሳረፈበት ሁሉ ነገር የደረቀው ይለመልማል። አሜን። እውነት እኔ ይሄንን ነው ያየሁት። ገኒን ማቃት በሙሌ ነው። ሙሌ አስተማሪ ነው፣ ጓደኛዬ ነው፣ አባቴ ነው። የሚገርም ልብ ካላቸው ሰዎች ከማቃቸው አንዱ ነው። ውጭ ሀገር ኖር ነበረ እና ውጭ ሀገር በመኖር ጊዜ ቤተሰቦቼ ልጄና ባለቤቴ መጀመሪያ ልጄና ባለቤቴ እዚህ ነው የሚኖሩት እና እነ ቅዱስ እነ መክሊት እነ ጀዋሬ አንድ ላይ ተሰብስበው የጻፉትን ደብዳቤ የሱ ልደት ሲከበር አይቼ አባባ ገና ስንወለድ ከሐኪሙ እጅ ተቀብለ በክንዶች መሃል ስላስገባህን እናመሰግናለን። የሚያስቁና የሚያስገርሙ ተረቶች ስላሳደግከን እናመሰግናለን። በተለይ ሎሚ ሽታ የሚለው ተረት አሁን አድገን እንኳን ሊያስደስተን የሚችል አቅም አለው። እስኪ ነጋ ድረስ ሰላም አጣሁኝ እሱን ደውዬ እስከማናገረው ድረስ አባትነት ምን እንደሆነ ማለት ከሙልጌታ በላይ ለኔ በተግባር የማይታወቁ ብዙ ኳሊቲዎች አሉት። ደወልኩለት። ለካ ለልጄ
እያንዳንዷን ደቂቃ እንደዚህ እንደ ሙልጌታ ልኖርላት ይገባል ብዬ እንደወስን በትዳሬ ውስጥ መሸሸጊያዬ ባለቤቴ ከኔ ጋር ስትጣላ ከገኒ ጋር ነው የምትሄደው እኔ የምገኘው ሙሌ ቤት ነው እግዚአብሔር ቆሞላችሁ ስላየሁ እጅግ በጣም ደስ ብሎኛል ወጀብ መጽሐፉን አስመርቆ በመክሊት ምክንያት ነው አየሽ መክሊት እንዴት ምክንያት እንደሆነች አይገርምም ወጀብ እኮ ነው ለዚህ ያበቃው ነገሩን ሁሉ ወጀብን እናስመርቃለን ብለን ሰይፉ ላይ ሄዶ እንዲያስተዋውቅ ገፋፍተን ወጀብ እንዲተዋወቅ ሳይሆን ወጀብ በወጀብ ውስጥ መንገድ የሚያወጣው ህይወታቸው እግዚአብሔር እንዲያሳይ ሆነ ገነት መሄድ አልነበረባትም እንደዚህ ነው ተከፋፈል መጽሐፉ ነበር መተዋወቅ ያለበት እንደዚህ እግዚአብሔር የሚያደርገውን ያውቃል ምንም ማድረግ አይቻልም ማመስገን መዘከር እግዚአብሔርን እኔ ጅግ በጣም ተደስቻለሁ ሙሉዬ በጣም ምርጥ ሰው ነህ ደሞ አንተ እድለኛ ነህ ገነትን የምታከል ሰው አለች እነዚህ ልጆች አሉ ይሄ ሁሉ ቤተሰብ አለና ባለቤቴ እዚህ ባትገኝም አንቺንም እንግዲህ ያው አስገብቻለሁ እንደምትወጃቸው አቃለሁ በጣም ደስ እንዳለሽ አቃለሁ በርግጥ ስራ ላይ ነበርኩኝ ስራ አቋርጬ ተመልሼ ነው የመጣሁት እዚህ በዓል ላይ ለመገኘት በጣም ደስ ብሎኛል ስለተደረገልን ሁሉ እናመሰግናለን እግዚአብሔርንም ይሄንን እጃቸውን አስገብተው ያደረጉት ሰዎችን ሁሉ እናመሰግናለን ክብረት እድሜ ጤና ልዩ ሐሳብ ልዩ መንፈስ ይስጥልን እግዚአብሔር የተመሰገነ ይሁን ይህን ነገር ሁሉ በቅንነት ተቀበላችሁ ነገሮችን እንዲስተካከል አደረጋችሁ ሁሉ እግዚአብሔር ብድሩን ይክፈላችሁ እግዚአብሔር ምን ጊዜም ታላቅ ነው ምን ጊዜም እውነት ነው አመሰግናለሁ የነካችሁት ይባረክ እኔ እንግዲህ ይሄን ብያለሁ አመሰግናለሁ ወንዶቹ አስጨንቁኝ እዚች መርማሪ የዚህ አስተዋይ ልጅ ህሊናዊ ዳኝነት ልቦናዊ ደግነት መንፈሳዊ ቅንነት የሷን ስሜት እንደው የኔ አምላክ ውስጧ መንፈሷ ውስጥ ነው ብርሃኔን ተስፋዬን ማየው መንፈሷ ጸልሞ ሳይሰበራለሁ ወገብ ጋር በተገናኘ እንዴት ነው ተደገፍልኝ የሆነ ሰው ላይ የተደገፍኩ ነው መሰለኝ የኔ ሶፋ እኮ ነው ኬክ የሆነ ሶፋ አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው እዛ ሁለተኛ ፎቅ ላይ ነው የሚገኘው በጣም የሚገርም ቅናሽ ነው ብትመጡ አሪፍ ነው 0913 230014 የስልክ ቁጥሩ ነው ኦቪድ ገላን ጉራ ከተማ የተንጣለሉ መናፈሻዎች የንግድ ማዕከላት የስፖርት ማዘውተሪያዎች ትምህርት ቤቶች የጤና ተቋማትን ጨምሮ ልዩ አገልግሎቶችን ለነዋሪዎቹ ለመስጠት ዝግጅታችንን አጠናቀን ሽያጭ ጀምረናል እርሶም ፈጥነው በ9727 ይደውሉ አሊያም በሽያጭ ቢሮዎቻችን የሚገኙትን ሞዴል ቤቶች በመጎብኘት የቤት ባለቤት ይሁኑ ቅዱስነታቸው አንዳንዴ ሳይገርም አይቀር እንዴ መንፈስሽ እንዴት ነው መንፈደውይ መንፈስሽ እንዴት ነው ከማሚ ጋር ነው አብሮ ሲሉ ምን ሲሉ የጥንካሬ ምክንያት ናት ብዙ አፕስ ኤንድ ዳውንስ ስለምታውቅ ደስ ይለኛል እወድሻለሁ እንወድሻለን እናከብርሻለን አለቃዬ ዳኛዬ የኔ የፍትህ መንገድ የኔ አስተዋይ የኔ ልበቀና የኔ ዋርካ የኔ ሰማይ የኔ ልበ ሰማይ ለስጋ ላይን መታሽ ብርሃንሽ ጸዳልሽ አድማስ የማይመክተው የማይገድበው የማይከልለው የተስፋሽ ብርሃን አድማስ የማይከልለው የልብሽ ጽናት ጀግንነትሽ ዋርካነትሽ ሰማይ ጠቀስ የሆነ አሸናፊ ልጅ የወንዶቹ ምሳሌ የኛ አሸናፊ አንቺ የተሰበርሽ ጊዜ ሞታለሁ እሺ ከእናቷ ጋር
አንዳንዴ አታውቅም ብለን እሳት ለብሰን እሳት ጎርሰን የተነጋገርናቸው ነገሮች በኋላ ልጅናቴ በሰይጣን የስሜት ፈረስ እየጋለበን በነበርን ጊዜ አንዳንዴ በኋላ ሳስበው ልጅ ይገባታል ብዙ ነገር። አለቀስኩ። ጊዜ ጠብቄ ይቅርታ ጠይቄያታለሁ። አሁንም በአደባባይ ይቅርታ ጠይቅሻለሁ የኔ ልጅ። ጠንክሪ፣ በርቺ፣ አሸናፊ ሁኚ። ዙፋንሽ ላይ ሆነሽ ላይሽ እፈልጋለሁ። አሁንም በዙፋንሽ ላይ ነሽ። እሺ ሙሌንም አውቀዋለሁ። ያው ልጅ ሆኜ አስተማሪ ያለ ገኒንም አውቃታለሁ። ያን ያህል ቅርበት ባይኖረንም ግን ባወቅኳቸው ውስን ጊዜ ውስጥ ግን እንደ ስጋ ዘመድ ነው አንጀት የሚንሰፈሰፈው ገኒን ሳያት። ገኒ የብዙ ሰዎችን እንባ ያበሰች፣ የብዙ ሰዎችን በፕሮግራሟ፣ ሙሌ ደግሞ ብዙ ኢትዮጵያ ውስጥ አሉ የሚባሉ ትላልቅ አርቲስቶችን ያፈራ አንጋፋ ባለሙያ ነው፣ ምሁር ነው፣ ትልቅ ነው። ማለት ሙሌን በዚህ ደረጃ መግለጽ ለኔ ማሳነስ ነው የሚሆነውና እግዚአብሔር ይባርካችሁ፣ አሁንም ህይወታችሁን ይባርክላችሁ። እነ መክሊቴ እነ ቅዱሴ እንደዚህ ልጆቹ እንዳለ ቤተሰብ ሁሉ ተደስቶ ማየት ትልቅ ነገር ነውና እንደተባለው ይህንን ፕሮግራም ይህንን የእርቅ ማዕድ ይህንን ዳግም ውልደት የሚባል ነገር ያዘጋጁትንም አካሎች ቅድም በተደጋጋሚ ተነስቷል፣ እነሱንም ላመሰግን ወዳለሁ። ምንድነው አሁን ቀጣይ ፕሮግራማችን መጀመሪያም የጸና ነው የነሱ ህይወት። ዘሌ ጠቅሶታል ቅድም በሚገርም አማርኛ እኔ አልደግመውም። መጀመሪያም የጸና ነው፣ መጀመሪያም የነበረ ነው፣ መጀመሪያም እግዚአብሔር የፈቀደው ነገር ነውና አሁን ደግሞ ያን ሐሳብ በወረቀት ያጸኑታል ማለት ነው፣ በፊርማቸው ያጸኑታል። ከልባቸው በላይ አይሆንም፣ ግን እንደ አዲስ ደግሞ ወደ ቀጣዩ ፕሮግራም እንሄዳለን። ሙሌ እንኳን ደስ ያለ በድጋሚ ገኒዬ እንኳን ደስ ያለሽ። አሜን። እንኳን አብሮ ደስ አለን። እንደው እቺ ሞመንት ላይ እንደው በጭብጨባና በእልልታ ባና አቋርጠው ደስ ይለኛል። ደስታ የለም እልልታ እስቲ ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ
ዘላለም 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 ይትባረክ እስቲ እንደገና ይትባረክ ይትባረክ ዘላለም 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 ይትባረክ ዘላለም 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 ይትባረክ እስኪ አንዴ ሞራል እንበል የድጋሜ ጋብቻ ፕሮግራማችን እንደዚህ እንዲያምር ያደረጉን ኔክስት ዲዛይን እንደዚህ ልብሳችን ያማረ ልጆቼንም ባለቤቴንም እንደዚህ በጣም ያሳመረችን ኔክስት ዲዛይን ባለቤት ሳራን በጣም እጅግ ማመስገን ፈልጋለሁ። የሚገራርሙ ዲዛይኖች እየሰራች ነው የምትገኘው። እንዲሁም ደግሞ ወንድሞቼን ያለበሱ ሌሎችን ሰዎች እንደዚህ ያለበሱ ደግሞ ሸራተን ስታይልም እንደዚህ ይገኛል ከኛ ጋር አብሮ ነበረ። በተጨማሪም የሚገራርሙ እንደዚህ አይነት ጌጣጌጦችን በደንብ እያቀረበች የምትገኘው ሌኒስ የጌጣጌጥ መሸጫ እንደዚህ የሚያማምሩ ጌጦችን ሰጥታኛለች። በጣም ነው ማመሰግነው። ሄዳችሁ እናንተም ጎብኘት አድርጓት። እዚህ ጋር ባለው ስልክ ቁጥር ታገኙታላችሁ። እናንተም ይሄን ፕሮግራማችንን በፍቅር ስላያችሁ በብዙ አቅጣጫ ጸልያችሁ ለምናችሁ ከፈጣሪ ጋርም ከኛ ጋርም እየተገናኛችሁ ብዙ ደረጃ ሄዳችሁ ሁሉ እጅግ በጣም አመስገን እንፈልጋለሁ። ሳራ ዲዛይን፣ ሸራተን ስታይልና ሌኒስ ጄወለሪ እናመሰግናለን። ውድ ተመልካቾቻችን እንግዲህ በዚህ በሰርጋችን ስነ ስርዓት ደስተኛ እንደሆናችሁ ተስፋ አደርጋለሁኝ። ልክ አሁን ይሄን ቪዲዮ እያያችሁ ባለበት የተሰማችሁን ስሜት በ0905 83 22 83 የቴሌግራም አድራሻዬ ላይ ቪዲዮ ቀርጻችሁ ብትልኩልኝ በጣም ደስ ይለኛል። አመሰግናለሁ። ለውድ ደንበኞቻችን አዲስ ዜና አለን። የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል። የስፓ አገልግሎት ለሚሰጡ ሆቴሎች፣ ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል። ባሉበት ሁሉ በነፃ ትራንስፖርት እናደርሳለን። ለበለጠ መረጃ 0911 820607 0900 1583 ላይ ሄሎ ብቻ ይበሉን። እናመሰግናለን።
አረናና እንዴ ኦ ይሄው በቃ ትንሽ አዝናለሁ። ንብረቱ መተን እንረከባለን የሚል ደብዳቤ ነው። በቃ እኔ አላተርፍ በጣም ብዙ ነገር አባቴ ያከመው ነበር። በጣም ግን አለፈ። ልክ ሲያልፍ በቃ የሆነ ሜዳ ላይ የወደቀ መስሎ እስካሁንም ነፍሴን ያቆየ አዳማ ህዝብ መንገጫገጭ ደርሶበታል። ካልተንገጫገጨ ነገ ስኬታማ ይሆናል ብዬ ገምታለሁ። ከብቱ ያልቃል፣ ሰራተኛ ደሞዝ ይዘጋል። እኔም ራሴ ላልኖር ይችላል። በቃ ወደ ፋብሪካ ራሱ መሄድ ከበደኝ። እነሱም ማየት ነው ልክ እንደ ሰው ማለት ነው። ህዝብም መንግስትም እንዲሰማው እናድርግ። ይህ ታላቅ ወንድሜ ለአመታት እንደዚህ ሲያነባ ቆይቷል። እንግዲህ ፋብሪካው አዳማ ወተት ፋብሪካ በጣም ቆንጆ ስራ እየሰራ ባለበት ሰዓት ነው እንግዲህ ከብድር ጋር በተያያዘ ሊዘጋና ሊወረስ የቻለው ማለት ነው። ጉዳዩ ግን በደንብ ትኩረት ሰጥቶ የሚመለከትልኝ ሰው ቢኖር በደንብ ፋብሪካ የመመለስ የምችልበት መንገድ ይኖረኛል እያለኝ ስለሆነ ምናልባት ከዚህ ጉዳይ ጋር በተያያዘ የሚመለከተው አካል የመንግስት አካልም ቢሆን እጁን ጣልቃ ቢያስገባበት በጣም ደስ ይለኛል። ለውድ ደንበኞቻችን አዲስ ዜና አለን። የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል። የስፓ አገልግሎት ለሚሰጡ ሆቴሎች፣ ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል። ባሉበት ሁሉ በነፃ ትራንስፖርት እናደርሳለን። ለበለጠ መረጃ 0911 82 0607 0900 1583 20 ላይ ሄሎ ብቻ ይበሉን። እናመሰግናለን። አይኑ ወገብ ጋር በተገናኘ እንዴት ነው? ስለገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው።
እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። ለብዙዎቻችን የቤት ባለቤት መሆን ህልም ሆኖ ይሰማናል። የግንባታ መዘግየት፣ የዋጋ ንረት፣ የአከፋፈል ሁኔታና የጥራት ጉድለት ህልማችንን ወደ ቅዠት ይለውጡታል። አሁን ግን መላው ተገኝቷል። ነገን የሚገነቡበት መላ ኦቪድ ገላን ጉራ ከተማ በመዲናችን ለኑሮና ለትራንስፖርት ምቹ የሆነ ዘመናዊ ከተማ። የተንጣለሉ መናፈሻዎች፣ የንግድ ማዕከላት፣ የስፖርት ማዘውተሪያዎች፣ ትምህርት ቤቶች፣ የጤና ተቋማትን ጨምሮ ልዩ አገልግሎቶችን ለነዋሪዎቹ ለመስጠት ዝግጅታችንን አጠናቀን ሽያጭ ጀምረናል። ኦቪድ ገላን ጉራ ከተማ። እርሶም ይህ የማይገኝ ዕድል እንዳያመልጡ ፈጥነው በ9727 ይደውሉ፣ አሊያም በሽያጭ ቢሮዎቻችን የሚገኙትን ሞዴል ቤቶች በመጎብኘት የቤት ባለቤት ይሆኑ። ኦቪድ ገላን ጉራ ከተማ። ውድ ተመልካቾቻችን እንግዲህ በዚህ በሰርጋችን ስነ ስርዓት ደስተኛ እንደሆናችሁ ተስፋ አደርጋለሁ። ልክ አሁን ይሄን ቪዲዮ እያያችሁ ባለበት የተሰማችሁን ስሜት በ0905 83 22 83 የቴሌግራም አድራሻዬ ላይ ቪዲዮ ቀርጻችሁ ብትልኩልኝ በጣም ደስ ይለኛል። አመሰግናለሁ።